የኢትዮጵያ ሀገራዊ ምክክር ኮሚሽን የሰላም አማራጭ ከመረጡ 200 ያህል የቀድሞ የአማራ ክልል ታጣቂዎች ጋር ሲያደርግ የነበረውን ምክክር ማጠናቀቁን አስታውቋል። በምክክሩ የተሳተፉ የቀድሞ ታጣቂዎች በበኩላቸው በሰላማዊ መንገድ የአማራ ሕዝብ ጥያቄዎች እንዲመለሱ እየታገሉ መሆኑን ገልጸዋል። ኤርሚያስ በጋሻው ዝርዝር አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት 3 ቀናት ከቀድሞ የአማራ ክልል ታጣቂዎችና አመራሮች ጋር በአዲስ አበባ ሲያካሂድ የቆየውን ምክክር ማጠናቀቁን አስታውቋል። ኮሚሽኑ ይህንን አስመልክቶ በሰጠው መግለጫም ታጣቂዎቹ ከዚህ ቀደም 17 ያህል አጀንዳዎችን ለኮሚሽኑ ማስረከባቸውን አስታውሷል። ያለፉት 3 ቀናት የተካሄደው ምክክር ደግሞ በተለይ አሁንም በጫካ ለሚገኙ ወገኖች ጭምር መልእክት ማስተላለፍን ታሳቢ ያደረገ ስለመሆኑ ተገልጿል። እዚህ ያሉት ቀደም ብሎ ወደዚህ ለሰላም ግንባታ የመጡት የተያዙበት ሁኔታ ሁልጊዜ እውነትን በኢንጌጅመንት ላይ መኖራቸው ተስፋ መኖራቸውን ሲያዩ ሌላው ጋም ያሉ ጫካ ላሉትም ወገኖቻችን ለመድረስ ሁኔታውን ስለሚያመቻች ነው። በእነዚህ በ3ቱም ቀናት በጥልቀት በመወያየት በማንሳት በተለይም ወደ እንዴት ተደርጎ ማህበራዊ ህይወት ውስጥ ለመግባት በተለይ ሀገራዊ ምክክር ውስጥ ስንገባ ምክክር ሲባል ምን ማለት ነው? እውነት ለመናገር የመጀመሪያው አጀንዳ ተሰበሰበ። በዛን ጊዜ የነበረው ዴይ 1 ነበር። አሁን ደግሞ በጥልቀት ለመካሄድ ሌሎቹም ቅድም አንስቻለሁ። በዚህ ላይ በኦሮሚያ ክልል ተስቶ ነበር። አሁን በድጋሚ እዛውም እንደዚህ በቤኒሻንጉልም ተመልሰን ሌሎቹ ጋርም እንደዚህ ሁኔታዎቹ በተመቻቸው ቁጥር ያን ለማድረግ እንደ አንድ እቅድ ስለተያዘ በጥያቄዎቹ ላይ ዝርዝር ውይይቶች ተደርገዋል። እግረ መንገዱ እኛም ኃይላችን ወደ አዲስ አበባ አካባቢ መጥቶ የነበረው ሌሎችም የፖለቲካል የኢኮኖሚካልና የማህበራዊ መልሶ መዋሃድ ወይም ደግሞ ሪኢንተግሬሽን የሚባለውና የዲዲአር ነጥቦችን በማስፈጸም ሂደት ነውና ከምክክሩ ኮሚሽኑ ጋር ያለን ዋና ነጥብ ፖለቲካል ሪኢንተግሬሽንን በተመለከተ ነው። እኛ የሰላም መንገድን ስንመርጥ ሰላማዊ ስምምነት የዘላቂ ስምምነት ስንፈራረም ጫካ ደክሞን መሮን ደብሮን አይደለም። ሰው መሞት የለበትም። ጥያቄዎቻችን ደግሞ በዚህ መንገድ ነው መመለስ ያለባቸው ነው። የመጀመሪያ ቀን ተናግሬ ያለው ይሄን ጉዳይ ከትግልም አልወጣንም። የምንታገልበት መንገድ ግን የሰለጠነና ጥያቄዎቻችን ሊያስመልስ የሚችል እንደ ሀገር አብሮ ሊያስቀጥለን በሚችል ሁኔታ ላይ ነው። እሱ መሰረት ላይ ቆመን ነው በሰላማዊ መንገድ የምንታገለው። ከዚሁ ጋር በተያያዘ እነዚህ ወደ ሰላም አማራጭ የመጡ የቀድሞ ታጣቂዎች ከመታወቂያና ከሌሎች ሰነዶች ጋር በተያያዘ ሲገጥሟቸው የነበሩ ችግሮችን በተመለከተ ሲያነሱት የነበረውን ጥያቄ ለኮሚሽኑ ጥያቄ አቅርበን ኮሚሽነር ዮናስ አዳዬ ምላሽ ሰጥተውበታል። የሰላምን አማራጭ መርጦ የመጡ ወንድሞቻችን ወዲያውን እንደመጡ ወደ ሰላማዊ ኑሮ ላይገቡ ይችላል። ወዲያውን እንደተመለሱ ለሌሎች የሚደረገው ካርድ ላይወጣ ይችላል። ፓስፖርት ላይዘጋጅ ይችላል። ለዚህም ነው ባለፈው ጊዜ አንተ ያየህን አሳሰምታል። ስለዚህ ይሄንን በመረዳት በአሁኑ ሰዓት ግን ቀስ በቀስ የተስተካከለ እንዳለ በአይኔ ያየሁበት ሁኔታ አለ። የክልሉን ጸጥታና ሰላም ጽሕፈት ቤት በመደወል ቼክ በማድረግ እነዚህ በፖስት ኮንፍሊክት በየትኛው በዓለም አቀፍ ልምድ መሰረት ቀስ በቀስ የተዘጋጁ የተስተካከሉ የሚሉ ነገሮች መሆናቸው ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ሰላምን በሰላማዊ መንገድ ለማስፈን ሁሉም ታጣቂዎች ወደ ሰላማዊ መንገድ መጥተው በምክክሩ ተሳታፊ እንዲሆኑ እየሰራ መሆኑን ጠቅሷል። የታጣቂዎች ተወካዩ በበኩላቸው አሁንም በትጥቅ ትግል ላይ ከሚገኙ አካላት ጋር ወደ ሰላም አማራጭ እንዲመጡ ለማድረግ ጥረት እያደረጉ ስለመሆኑ ጠይቀናቸው ተከታዩን ምላሽ ሰጥተውናል። በእውቀት እና በተንኮል ከኢትዮጵያ ጠላቶች ጋር ለአማራም ከማይጠቅም አስተላለፍ ጋር ያሉ አሉ። ባለማወቅ በዚህ ውስጥ የሚገኙ ወንድሞቻችን አሉና መስመራችን አልተቋረጠም። እኔ ኢትዮጵያ ውስጥ አይደለም በእኛ አብረን በቆየነውና ጫካ በቀረው ኃይል ውስጥ በመንግስትና በታጣቂው ኃይል ውስጥ የተቆረጠ መስመር አለ ብዬ ለማመን ይቸግራለሁ። አንድ ማህበረሰብ ውስጥ ነው የወጣ ነው። ተመሳሳይ ትምህርት ቤቶች፣ ተመሳሳይ ማህበራዊ ተቋማት ውስጥ ነው ያለ ነው። የሚለያይ ነገር የለንም ነው ባጭሩ። እና አሁንም መስመራችን አለ። እኛ ስለ ሁለት ነገሮች ላይ ነው አትኩረን እየሰራን ያለ ነው። በአንድ በኩል መንግስት ከኛ ጋር የተስማማቸውን ስምምነቶች የአማራንም ማህበረሰብ የህዝብ ጥያቄዎች በመመለስና ኤክስትራ ማይል ሂዶ በልማትም በሌሎች ነገሮች በማሳካት ጫካ ያለውን ኃይል ጥያቄ መመለስ አለበት፣ የኛን ጥያቄ መመለስ አለበት። በሌላ በኩል እንደ ሀገር ኢትዮጵያ እንደ ሀገር ስትቀጥል ስለሆነኛ ሁላችንም መቀጠል የምንችለው መንግስት ይህን ጥያቄ በዚህ ፍጥነት መመለስ አልቻለምና በሚል ሀገርን ሊያፈርስ ከሚችል አስተላለፍ ውስጥ ደግሞ መገኘት የለብንም ነው። በእነዚህ በሁለቱ ዳይላማዎች ውስጥ ሰፊ ስራዎችን እኛ በበኩላችን እያከናወን እንገኛለን። በሌላ በኩል እነዚህ ታጣቂዎች በትጥቅ መፍታትና ወደ ማህበረሰብ መቀላቀል የተሃድሶ ሂደት እያለፉ መሆንና አለመሆኑን በተመለከተ ጥያቄ አቅርበንላቸውም ነበር። ኢትዮጵያ ውስጥ ካለው ግጭት አኳያ የዲዲአርን ፈንድ ከማድረግ ጋር ስትመለከቱት ሌላ ቦታ ላይ እንደምታነቡት እንደምታጠኑት አይነት ነገር አይደለም።
ፈንድ የሚያደርጉ ዓለም አቀፍ ተቋማትም ጭምር ማለት ነው። ሶስቱን ታሳቢ አድርገን ሌሎቹ እንግዲህ እኛ በተለይ በኢኮኖሚካሊ እንዴት ነው ከዚያም ያየናቸው ያጠናናቸው አንዳንዱ ሪዝን የሚያደርገው ትጥቅ ትግል ላይ ለመሆኑ ኢኮኖሚካሊ ጭምር ነው። ከስራ አጥነት ከምን የሚመጣው አሁን ተጃምሎ የመጣ የፖለቲካ ጥያቄና ከህልውናችን ጋር ተደራርቦ ነው ወደ ጫካ ይሄድ ነው። ሶ በሱ መሰረት የኢኮኖሚካል ኢንተግሬሽኖችን በባለሙያዎች ጭምር በማስጠናት በአጋጣሚ ሚዲያዎች አልተጋበዙም እንጂ የሚመለከታቸውን የሚኒስቴር መስሪያ ቤቶችም ሌሎችን በመያዝ ይሄ ኃይል እንዴት ነው ኢኮኖሚካሊ ራሱንም አገሩን ሊጠቅም የሚችል የሚለውን የተለያዩ ፕሮጀክቶችን ነድፈን እየተንቀሳቀስን ነው። በራሳችን በሀገር ውስጥ ልማት መለወጥ የምንችላቸው በፈንድ የሚመጡት ያን ያህል እስካሁን ባየ ነው እዚህ ግባ የሚባል አገርን ስቴብል ሊያደርግ የሚችል ሆኖ አላገኘ ነው። በዲዲአር በኩል ያለውን የስልጠናዎች ምናምን በቂ አይደሉም። እስካሁን የተሰጡት በጣም ለአጭር ጊዜ ለ7 ቀን ለ15 ቀን እነዚህ ናቸው እና ዲዲአር ደግሞ ስታዩት የሚለው ሚኒመም 90 ቀናት 3 ወር ማለት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከአማራ ክልል በተጨማሪ በሌሎችም የሀገሪቱ አካባቢዎች ነፍጥ አንግበው የትጥቅ ትግል እንቅስቃሴ ላይ የሚገኙ አካላት ወደ ሰላም አማራጭና ወደ ምክክሩ እንዲመጡ ጥሪ አቅርቧል።